ማውራል ከዱቄት ዕቃ ውስጥ የሚወጣ ነበር እና መንግስት ደግሞ ቅር አይለውም ይሄም ዱቄት የሚመስለ ሰው ቢሆን ይሄድ ይላል ታፍሶ የሚሄደው ኦሬዲ ሞቶ ነው የሚሄደው ከዚህ እናቱም ፎጣ አርገው እዚህ ላይ ልጅ ይሉታል እሱ እማዬ እያለ ኦሬዲ ሰፈር ሞቶ ይሄዳል ያኒ ቬጋስ አለ እና ነገርኩት አንድ ቀን ይሄንን አውራውት ልበለው አይደል ይሁንዬ አንተ አልኩት አንተው እግዚአብሔር ረድቷል አልኩት ከትቢያ የተነሳ ጓደኛዬ ነው እና ለምን አትዝርዝር ብሎ አጠቀምም ስለው ከዛ ሳለ ያካ ሟች ነን ስለው ባልሞት ሳለኝ ለምን መሰላችሁ በደንብ ስሙኝ ትናንትናን መቀየር የሚችል ኃይል ያለው ሰው እዚህ ቤት የለም ሙሳችን ይለቀቃል ስንለቅ አሁን ይሄ የት ሄደን እንስማው ቤተ እምነት ስንሄድ ቤተ እምነት ፖለቲካ ወርሶታል ቤተ እምነት ስትሄድ ከእንትና ጋር አብረን እንዳትውል ምናምን ነው የሚሉ ነገር ነው ብዙ ቦታ ያለው የሆነ ብሽሽቅ ነገር ነው ያለው አኗ ስለዚህ ደስ አለን የተገዛለት ጫማ ተሰጠው ሄደ ተጣጣበ ኡዱ እንደሚያረክስ በደንብ ተጣጣበና አርጎት እንዲህ ያለ መጣችሁ እግዚአብሔር ይስጥልኝ በጣም አመሰግናለሁ ቴንኪው ምናምን አላደራረቀ ገብተን ጸሎት ሲጀመር አሁንም ይሸታል ይሄው በ20 ሺህ ብርም እየተበላባት እየተኖረባት ምንድነው ቆይ የሚያሳቅቃችሁ ቆይ ምንድነው የፈለጋችሁት የራሳችሁ ኑሮ እንዳላችሁ የራሳችሁ ሞት አላችሁ አትጣደፉ ቀብር ስትሄዱ የሆነ ቀን ተራ እንደሚደርስ ልቀቁ እስቲ ለቃለሁ በሉ አዎ ይቅር በሉ የበደላችሁ ትልልቅ ሰዎች የበደላችሁትን ትንንሽ የምትሉትን ሰው ይቅር በሉ የምትመሩ ሰዎች የምትመሯቸውን ሰዎች ይቅርታ ጠይቁ ይቅርታ ይጠየቃል ትልቅ ሰው ይቅርታ ይጠይቃል እኔ ልጆቼን ይቅርታ ጠይቃለሁ ትንንሾቹን ይቅርታ ጠይቃለሁ ትልልቆቹን ይቅርታ ጠይቃለሁ እንዳጠፋው ካሰቡ አንዳንድ ሰው እንዳጠፋው ከተሰማው ይቅርታ ጠይቃለሁ ይቅርታ በጣም ጥሩ ነው አሁን ላለንበት ሁኔታ መውጣት የምትፈልጉ ከሆነ ከነ ችግራችን መውጣት በጣም ይከብደናል ስለዚህ ችግሩን መፍታት የምንጀምረው ከራሳችን ውስጥ ነገርኳችሁ ይሄን አደረጋችሁ ማለት ተአምር መስራት ትጀምራላችሁ ከዛሬ ማታ ጀምሮ በህይወታችሁ ተአምር መሆን ይጀምራል ለምን እዚህ ውስጥ ያለው ሰው ሁሉ የእግዚአብሔር ስራ ነው እግዚአብሔር ደግሞ የሰራው ሰው የሚሰራለት እንደዚህ ነው ይቅርም አትሉ ከሆነ ይቅርታ ይላችሁ ማትለቁ ከሆነ አይለቀቅላችሁ ማስተዋል ይለቀቅልናል ስንለቅ ፋይናንስ ይለቀቃል ስንለቅ በረከታችን ይለቀቃል ስንለቅ ፈውሳችን ይለቀቃል ስንለቅ አሁን ይሄ የት ሄደን እንስማው ቤተ እምነት ስንሄድ ቤተ እምነት ፖለቲካ ወርሶታል ቤተ እምነት ስትሄድ ከእንትና ጋር አብረን እንዳትውል ምናምን ነው የሚሉ ነገር ነው ብዙ ቦታ ያለው የሆነ ብሽሽቅ ነገር ነው ያለው እኔ ምን ላርግ ቤተ እምነቱን ይዤላችሁ መጣ ይቅር በሉ ስለዚህ ያዘናችሁ ሰዎች በሰዎች የተቀየማችሁ ሰዎች ላራክሰው ፈልጌ አይደለም ህመማችሁ ጤና ላረጋችሁ ነው ማወራው ምንም ጥያቄ የለውም ፎርጊቭ ከፎርጌት ጋር ነው የሚሰራው በቃ ይቅር ብያለሁ ብሎ ነገር ይዞ አይደለም ይሄንን ስለኔ አንድ ማስታወሰው ሰው አለ ድሮ አብሮን ይጸልይ ነበር የዛሬ 26 ዓመት ነው እኛ ምን ጸልይ ቺስቶስ ስለነበር ልጁ አብሮን የሚጸልይ ልጅ ጫማው በጣም ይሸታል ጫማው ሳይሆን እግሩ ነው የሚሸተው ይቅርታ እና በጣም እንቸገር ስለነበረ እኛ መካከል ደግሞ ደና ኑሮ ያላት ልጅ የዛኔ ጥሩ ገንዘብ የምታገኝ ልጅ እኔ ጫማ ገዛተላታለሁ አለች ደስ አለን ሁላችን ግዢለት አልናት ጫማ ከካልሲ ጋር ገዝታ ይዛለት መጣች ደስ አለን ተገላገልን እኛ አፍንጫችን ነፃ ሊወጣ ነው ስለዚህ ደስ አለን የተገዛለት ጫማ ተሰጠው ሄደ ተጣጣበ ኡዱ እንደሚያረክስ በደንብ ተጣጣበና አርጎት እንዲህ ያለ መጣችሁ እግዚአብሔር ይስጥልኝ በጣም አመሰግናለሁ ቴንኪው ምናምን አላደራረቀ ገብተን ጸሎት ሲጀመር አሁንም ይሸታል ሁላችንም እየጸለይን በስመ አብ ወወልድ ወመንፈስ ቅዱስ አውራጣቱ ሞቶ ነው ወይስ ስንባባል ይኸውልሽ ከፋይ ኳፋለሁ ከፋይ አንተ ሳትታጠብ ነው እንዲያደርገው እግዚአብሔርን ታጥቤያለሁ አለ እና ካልሲውን አልቀየርከው ሲባል በእውነት ቀይሬዋለሁ አለ ተለምንድን ነው የሚሸተው ሲባል ይሄን ግን ለቅያሪ ይዤዋለሁ አለ ካልሲውን በካልሲ ከቶ ከታች እዚህ ጋር አምጥቶልናል ለዚህ ነው በፍጥነት የደረሰን ግማታም ሲያስጠላ የተባለው እንደዚህ
ይኸውላችሁ በደንብ ስሙኝ። ይሄን የነገርኳችሁ ይቅርታን ከመተው ጋር ካልተጠቀማችሁ ምን ማለት መሰላችሁ? ተጣጣባችሁ ካልሲውን እዚህ ውስጥ ይዞ መሄድ። ለሰው ታይታ ይቅር ብያለሁ ያ ካልሲ እዚህ ውስጥ እንደወጣ መቆነሱ አይቀርም መልሱ። አሁን ለእርቅ በጣም ፈተና የሆነብን አስቀምጠን ቁጭ ስናረጋ ምን ነው የባለፈው ወር ይረሳል እንዴ? እሱ ቢረሳ ካልሲው ማለት ነው። ስለዚህ ዛሬ ቁፋሮ እናረጋና ካልሲ ቀብረን ነው የምንሄደው። ለምን መሰላችሁ? በደንብ ስሙኝ። ትናንትናን መቀየር የሚችል ኃይል ያለው ሰው እዚህ ቤት የለም። ትናንትና ተበድለንም በደልንም፣ ወደቅንም ተነሳንም፣ ተሳሳትንም አበጀንም ትናንትናን መቀየር የሚችል ኃይል ያለው ሰው የለም። ዕውቀት ያለው ሰው የለም። ትናንትና ምንም ልናረጋው አንችልም። ትናንትናን የምናደርገው ለመማሪያነት ብቻ ነው የምንጠቀመው። ከትናንትና ውድቀት፣ ከትናንትና ልማት፣ ከትናንትና ኪሳራ ትምህርት ብቻ ነው የምንወስደው። ስለ ነገን ተስፋ ነው የምናደርገው። ዛሬን እንሰራበታለን። ዛሬን የምናደርገው እናደርግበታለን። ማቀፍ ያለባችሁ ሰዎች ሂዱ እናቀፉ። አልጋ የለያችሁ ሰዎች ቁጭ ብላችሁ መልአኩ መጥቶ ሊያቀላቅል ነው። የምሬ ነው። ልጆች እያሳቀቃችሁ ያላችሁ ሰዎች ተዘጋግታችሁ ኢግኖር ግጭት አድርጋችሁ ሶፋ ላይ ጋቢ ይዛችሁ የምትተኙ ሰዎች ተው። ለዚህ የሚመጣ መልአክ የለም። ይሄው ቸሬ ልኮላችኋል። የምሬን ነው የምልህ። በቃ አዎ፣ ለዚህ የሚመጣ የለም። ለተጣሉ ሰዎች የሚመደብ መልአክ የለም። በቃ ትናንትና መቀየር አይችልም። ትናንትን ከጎተታችሁ ዛሬ ታጣላችሁ። እኔ ዛሬ ባለቀ ሰዓት መጥቼ ዛሬ እናትርፈው እያልኩ ምሽቱን እናትርፈው። በምን እናትርፈው? ትናንትናን ረስተን ትተን ነገን ተስፋ አድርገን ዛሬ ላይ ትክክለኛ ነገር አድርገን እንሻገር። ደሰው አስቡ። በብሔር ማሰብ አቁሙ። በሃይማኖት ማሰብ አቁሙ። የኛ እምነት ነው ወዲያው ነው አጥርሰርቶ ቁጭ እንደ ሰው እንዳንኖር የከለከለን። አሁን እኮ ሐሳብ ነው። በመንጋ ማሰብ አቁሙ። ሰው ሁሉ ተቀብሎታል። እንቀበለዋለን። ሰው ሁሉ አልተቀበለውም። አንቀበለው። ይሄ ምን ይባላል? በመንጋ ማሰብ ይባላል። መንጋ አትሁኑ። ሰው ሁሉ ምንም ነገር አይጠይቅም። ሰው ለመቃወም ተቃወሙት። እንዲያው ይውደም ነው የሚለው አብሮ በቃ ያፋፍማል። ምን እንደሚባል ሳያውቅ አላያችሁም? አንዳንድ እንደ ሶሻል ሚዲያ ላይ አይቻለሁ። አንዱ ሲያጨበጭብ ሁሉም ያጨበጭባል። ለምን ነው ታጨበጭቡት? ከማጨብጨብ ለምን ነው ማጨበጭቡ? አሜን በስትባል ለምን ነው አሜን የምለው? አንዳንድ ሰው እኮ የሬሳ ሳጥን ተገዝቶልሃል ሲባል ሁሉ አሜን ይላል። ሟች አሜን። እንደሱ አይደለም። ስሙ፣ በደንብ በራሳችሁ አስቡ። ስለዚህ ምንም ነገር ከማለታችሁ በፊት፣ ከማድረጋችሁ በፊት፣ ከማሰባችሁ በፊት እንደ ሰው ይኸውላችሁ፣ ሰው የሚባለው ፍጡር በጣም ክቡር ፍጡር። እግዚአብሔር ይህንን ትልቅ ዓለም ይህንን ዩኒቨርስ ፈጥሮ ይህንን በጣም አስደማሚ ይኸው ሳይንስ ሲፈላሰፍ ሲመራመር እስካሁን ያልደረሰበት በጣም ጥልቅ ውስብስብ ድንቅ ረቂቅ ዓለምን ፈጥሮ የሰጠው ለሰው። ሰው ማለት በጣም የከበረ ነው። እውነቴን ነው የምላችሁ። ሀገሬ የሰው ረሃብ ነው ያለባት። ግርም እንል እኛ ሰዎች ነን። ማሰብ እንችላለን፣ ማሰላሰል እንችላለን፣ መወሰን እንችላለን። ፈቃድ ተሰጥቶናል። የሆነ ሰው ሪሞት ይዞ ድር የሚያደርገን እኛ እንደሱ አይደለም። ሰው ሁሉ የተቀበለውን የምንቀበል፣ ሰው ሁሉ የጣለውን የምንጥል ሰዎች አለ። መጠየቅ አለብን። ለምን ነው የምቃወመው ይሄን ሰውዬ? ሰው ሁሉ ተቃውሞታል። አንተ ለምን ተቃውሞ እንዴ? ሰው ሁሉ ተቃውሞት አይደለ? ለምንድን ነው ይሄን የምታረጊው? እንዴ እኔ ብቻ ነኝ እንዴ? ሰው ሁሉ እኮ አይደል? ይሄ እኮ ነው ያለው። ለምን ነው የምታረጊው? ሰው ሁሉ እኔ እንዴ? ሁሉም ነው። ይሄ ምን ማለት መሰላችሁ? በቃ በግ መሆን ነው። የበግ አይኪው ታውቃላችኋል? 0.0000 ምናምን ነው አሉ። ምንም የበግ እንደዚህ ነው። ግር ብሎ ሲሄድ አንዱ ዘሎ ከገባ አብረው ነው ግር ብሎ የሚገቡ። በግ ለምን ገባ ወደቀ ተሰበረ አትልም። ተያይዞ እንደ ሰው አስቡ፣ እንደ ሰው ተናገሩ፣ እንደ ሰው ኑሩ። የኔ መጽሐፍ ቅዱስን ሳጠና ንጉስ ዳዊት በጣም ይታወቅ ንጉስ መሞቻው ላይ ታውቃላችሁ፣ ከበግ ጥበቃ ተነስቶ እስራኤልን የመራ በጣም ትልቅ ንጉስ ነው። የነገስታት ሁሉ ምሳሌ ነው። በዳዊት መንገድ አልሄድክም እየተባለ ንጉስ የሚወድቀው
በጣም ትልቅ ንጉሥ ነው። ገናና ነው። በጣም ትልቅ የተከበረ ነው። በአዲስ ኪዳን ላይ እንኳን ትልቅ ቦታ ያለው ነው። የአዲስ ኪዳኑ ለመምጣቱ እሱ ሰውዬ ሲሞት መጨረሻ ማመሻሻው ላይ እድሜው ማመሻሻ ላይ እርጅናው አልቆ የመጨረሻው ሰዓት ላይ ልጁ ሰለሞንን በትረ መንግስቱን ሊሰጠው ሲል አንድ ምክር መከረው። ምን ብሎ መከረው መሰላችሁ? ጠራውና እኔ የምድርን መንገድ ሄጃለሁ፣ ጨርሻለሁ። እኔ ያው ጉድጓድ ነው የምገባው፣ ኦልሬዲ ጨርሻለሁ። ይሄ ከባድ ኑዛዜ እኮ። ምን ሊነግረኝ ነው? ጋሻ መሬ ሊሰጠኝ ነው? ምን ሊለኝ ነው? አፋፉን ሲያይ ልጄ ሰለሞን ወይ በርታ ሰው ሆናለሁ። ምን ማለት ፈልጎ ነው ዳዊት ስትሉኝ ታውቃላችሁ? ዳዊት ልጄ ሰለሞን በርታና ምን ሆነ? አይገርም። ሰው መሆን ራሱ መበርታት ይፈልጋል። ካልበረታችሁ ሰው አትሆኑ። በሁለት እግር መሄድ ዶሮ ትሆናለህ። ይሁን አይጥኔ የእምነቴን ምን ሸለሊት ብቻ የማትሆነው ነገር ጠይቀኝ እስቲ። ምንድነው ተግባር? ምንድነው እሱ ነገር? ከምን ጋር ነው የሚያያዘው? በቃ እሱ ነው ማለት። ሸረሪት ትሆናለህ ዝም ብለህ የምታደራድር። ይኸውልህ ካልበረታ አውሬ ሆነ የመጨረስ እድልህ ሰፊ ነው። መጽሐፍ ሲናገር ክቡሩ ሰው እንደ እንስሳ ሆነ ይላል። በርቱና ሰው ሁኑ። ለምንድነው ዳዊት እንደዚህ ያልከው? እኔ ቤት ውስጥ እህትና ሚስት ማይለይ ባለጌ ልጅ ወልጅ ያለው አምኖን የሚባል እህቱን የደፈረ ዋው! የገዛ እህቱን ልጠይቀው መጣ ልታስታምመው የመጣችውን እህቱን ደፍሮ ድንግልናዋን ወስዶ ያዋረደ ልጅ አለው ዳዊት። አባቱ አልጋ ላይ የወጣ ልጅ አለው ዳዊት፣ አቢሴሎም የሚባል ወንድሙን በሰይፍ የሚገድል ልጅ አለው ዳዊት። ቤቱ የሞላው በአራዊት። ሰለሞን ልጄ በርታና ሰው እህትና ሚስት የምትለይ ይሁን፣ ወንድምና ቤተሰብ የምትለይ ይሁን፣ ሀገርህን በደንብ የምታገለግ ሰው ካልሆንክ አትጠቅምም ማለት ነው። ሰው ካልሆናችሁ ሀብታም ብትሆኑ አትጠቅሙም። እዚህ ሀገር በጣም ብዙ ምስኪን ሰዎች አሉ፣ ብር ብቻ ነው ያላቸው። ኩሊ ሰዎች አላያችሁ? የብር ኩሊ ናቸው። በቃ ሲጠሩት እነሱ አፍ ላይ ቀላል ነው 20 ሚሊዮን ሲሉት ቀላል በቃ። ግን ሰው አይደሉ። ዝም ብለህ ስታየው ሰው አይደል። በርትታችሁ ሰው ሆናችሁ ስትኖሩ ኃይለኛ የሆኑ 3 ፋይቶች ልንገራችሁ። ሰው ሆናችሁ ስትኖሩ ባለራዕይ ናችሁ ማለት ነው። ሰው ስትሆኑ ነግሬያችኋለሁ ከዚህ በፊት። ገንዘብ የሚባል ራዕይ የለም ታውቃላችሁ። ያንዳንድ ሰው ራዕይ ምንድነው ሲል ሀብታም መሆን ይላል። ሀብታም የሚባል ራዕይ የለም በነገራችን ላይ። እሺ ብር ራዕይ ሆኖ አያውቅም፣ ወደፊትም አይሆንም። ብዙ ገንዘብ ራዕይ አይሆንም። ለራዕይ ማስፈጸሚያ መሳሪያ ሊሆን ይችላል እንጂ። ስለዚህ ይሄንን ይዛችሁ ህልም ኖሯችሁ በስነ ስርዓት ምድር ላይ ኖሬ አልፋለሁ ብላችሁ ስትንቀሳቀሱ የሚገጥማችሁ ሰው ሆናችሁ ለመኖር የተሰጣችሁን በአምላክ የተሰጣችሁን ሰውነት ተቀብላችሁ ወደፊት ልትሄዱ ስትሉ በጣም የሚቸግራችሁን ነገር ልንገራችሁ። አንደኛ በጣም ብዙ ነገር እንዳልነበረ ይሆንባችኋል። ዘመን ይቆምባችኋል። ለእናንተ ዘመኑ ይቆማል። እንዳሰባችሁት ፍጥነት የሌለው ነገር ውስጥ ልትገቡ ትችላላችሁ። ነገሮች ይቆማሉ። በዙሪያችሁ የተጀመሩ ነገሮች ይቆማሉ። ያሰባችሁትን ነገር ለማድረግ አቅም ታጣላችሁ። ብዙ የተዘጋጉ ነገሮች ሊገጥሟችሁ ይችላሉ። ሰው ሆናችሁ የሰው ተግባር እየፈጸማችሁ ተጽዕኖ ፈጥራችሁ ማድረግ የምትፈልጉትን ለማድረግ ስትነሱ ቁጥር 1 መዘግየት ይከሰትባችሁ። ለምን ካላችሁ ሰዓት አይሰጣችሁም። ሰዓቱ ነገርን ሁሉ በጊዜው ውብ አድርጎ የሚሰራው አምላክ ሰዓቱን ለማንም አይሰጥም። ሺህ ጊዜ ብትማሩ ብትመራመሩ ሰዓቱን አይሰጣችሁ። በጊዜ አምጥቷችኋል፣ በጊዜ ነው የምትወጡት። የምትሰሩትን ነገር መቼ እንደምትሰሩ ያውቃል። በጊዜው ይላል መጽሐፍ። ነገርን ሁሉ በጊዜው ውብ አድርጎ ሰራው። በጊዜው የፈለገ የተማረች የተመራመረች የቸኮለች ሴት ብትሆን ዛሬ ጸንሳ የሚቀጥለው ሳምንት በቃ ልውለደው ምናምን ትችላለች? ይቻላል? ምን መጠበቅ አለበት? ጊዜ፣ ታይም። አንዱ ፈተና ሰው ሆናችሁ ልትኖሩ ስትፈልጉ እናንተ እንደምትፈልጉት ነገሮች አይፈጥኑም። ይህን ጊዜ ጊቭ አፕ ልታደርጉ ትችላላችሁ። ለምን? እናንተ የያዛችሁትን ይጽፋችሁ የመጣችሁትን አምላክ የሚፈርምበት ስለሚመስላችሁ አይደለም። አምላክ የጻፈላችሁን የሰራላችሁን ለመፈጸም ነው ያላችሁት። ከሱ ጋር ሐሳባችሁ ሲገናኝ ነው ነገሮች ሕያው የሚሆኑት። ስለዚህ ያሰባችሁትን አስባችሁ ሰው ሆናችሁ ህልማችሁን ለመኖር ስትንቀሳቀሱ ቁጥር 1
ጊዜ በጣም አስቸጋሪ ይሆንባችኋል። መዘግየት ሲከሰት ደግሞ በጣም ሁሉም እናንተን መካሪ ይሆናል። ተው ብዬ ነበር ትባላላችሁ። ተው ብዬ ነበር፣ ይቅርብሽ ብዬ ነበር አላልኩም ይሉሻል። እናትሽ ይመጡ ትልሽ እንደማይሆን አልነገርኩም ይሏል። እውነት የጀመርከው ትክክል፣ ያሰብከው ትክክል፣ ያወቀው ነገር ትክክል፣ ያስከው ትክክል ሆኖ ከአምላክ እንደተቀበልከው ቪዥን እንደሆነ ያወቀው ፖዝ ያደርጋል። ብዙ ፖዝ ያደርግ ምን እናርግ? አይዞህ። ፖዝ ያደርግ ምን እናርግ? አትፍራ። አይዟችሁ፣ አትፍሩ። የመንገዱ ጠባይ ነው። እንደዚህ ሆናችሁ ፖዝ ያደረገ ነገር በዙሪያችሁ ያላችሁ ሰዎች አይዞ። እዛ ሆነ ማለት ነገሩ ቀረ ማለት አይደለም። ልጁ እዚህ ውስጥ ተጸንሷል፣ እርጉዝ ነሽ ከተባለች በኋላ 9 ወሩ ይጠበቃል። ጊዜውን ጠብቆ የታሰበው መሆኑ አይቀርም። ሁለተኛ በጣም የሚያስቸግራችሁ ነገር ልንገራችሁ። በጣም የሚቀርቧችሁ ይህን የምትሏቸው ሰዎች ተስፋ ሊያስቆርጧችሁ ሆን ብለው አይደለም፣ ሳያውቁት መጥተው ይመክሯችኋል። ይቅርብህ ይሏችኋል። ተው በቃ ተመለስ፣ ሌላ ነገር አድርግ ይሏችኋል። በኤቪደንስ ይመክሯችኋል። ይሄው እንትናም ጀምሮ ተቋረጠ እኮ፣ እንትናም ጀምሮ አልሆነለትም፣ አልተሳካለትም እኮ ይሏችኋል። ይሄን ጊዜ ምን እናርግ? አይዞህ፣ አትፍራ፣ አይዞሽ በቃ የማይሆን ነገር በመረጃ ለዚህ እንደው መጽሐፍ ቅዱስ መጥቀስ ይቻላል። ማነው ኢያሪቆስ የሚባል ሰውዬ ልጁ ሞታበት ተስፋ አድርጎ ናና እጅህን ጫንባት ብሎ ኢያሪቆስ ልጁ ሞታበት። ለልጁ ነው ኢየሱስን ይዞ እየሄደ እያለ መንገድ ላይ ያቺ 12 ዓመት እንደሚፈሳ ሴትዮ ነክታ ኢየሱስን አስቆመችው። ፖዝ አረገ። ሰውየው ቸኩሎ ማን ነካኝ ነው ይላል ኢየሱስ እኮ። ሰውየው ዝም ብላ አስበው አልተጻፈም። እንዴ አረ ምን ማን ነካኝ ትላለ ዲሪኒ ለዚህ ሰውዬ ፖዝ አድርጓል። ህይወት ፖዝ ሲያደርግ በምክንያት ነው። እዚህ ጋር 12 ዓመት ጥያቄ እየፈታ ነው እሱ። ይሁላችሁ ህይወታችሁ ፖዝ ያደረገ ሲመስላችሁ ያለ ስራ እንዳይመስላችሁ። ተአምር እየተሰራ ነው። አስገራሚ ተአምር እየተሰራ ነው። ከዛ ልፍ ብሎ እፈውሶ ምናምን መንገር ሲጀምር የኢያሪቆስ ቤተሰቦች እዛ ቀድም ልጁን እየጠበቁለት የነበሩት መጥተው ልጅቷ ሞታለች፣ በቃ መመሩን ይቅርታ ጠይቀዋሉት። ከዚህ በላይ ማስረጃ የለም። ሞታለች። አብሮት ያለው ጌታ እመን ብቻ እንጂ አትፍራ ይሉ። በቃ ዛሬ ይሄን መልእክት ውሰዱት። ምን ማለት መሰላችሁ? እመን ብቻ እንጂ አትፍራ ማለት እኮ እምነትን የሚፈትሽ ነገር አለ ማለት ነው። እንዳያምን የሚያደርገው ነገር ሰዎቹ ራሳቸውን ይመጡት ያስቀመጣቸው ልጄን ጠብቆ ያላቸው እንዲፈራ የሚያደርገው ነገር ሞታለች የሚል መርዶን ይሰጥ። ስለዚህ በጣም የሚያስፈራ ነው ማለት ነው። አትፍራ የሚባል ሰው ምን የሚያደርግ ነገር አለ ማለት ነው። የሚያስፈራ ነገርም እንኳን ብታዩ አትፍሩ። ለምን ካላችሁ የፈጠራችሁ ሰማይና ምድርን የፈጠረ እግዚአብሔር ፖዝ አረገ፣ ቆመ ህይወት። ከዛ ደግሞ መከሩት፣ ተመለስተው ሞቷል ብሎ መከሩት። ሶስተኛ ሳቁ ይላል። ብላቴናይቱ ሞታለች ተኝታለች እንጂ ሲባል የሚስቁ ሰዎች አሉ። በእናንተ ጉዳይ የሚያለቅሱ አሉ፣ የሚመክሯችሁ ሰዎች ይሁላችሁ። ህይወትን ስጋት የሚያደርጉባችሁ ሰዎች ብዙ ናቸው። የገዛ እኔ ሰው ቤተሰብ ምናምን ተሰብስበው ቁጭ አድርጎ ለኔ ብለው አልቅሰው ያውቃል። ተሰብስበው እኔ ኦሬዲ ውስጤ ነቃቅሎ ሌላ ታሪክ ከቷል። እነሱ ያን መሰለኝ እንደው ቢቀርብስ እናስ በአንተ ጉዳይ ሰው ተሰብስቦ ሲያለቅስ ማለት ከበረደ እህት ምናምን በስነ ስርዓት ኮሚቴ ተቀዳጅተው ያክስት ልጅ ከቤሩት ከእንትን ምናምን መጣለው ደርሳለሁ እኔም ችግር የለም ምናምን ተቀጣጥረው ምግብ አዘጋጅተው በስነ ስርዓት አንተን ይመክረዋል። በቃ ችግሩን በስነ ስርዓት እያለ አንቺ በደንብ ስቅሰቅ በይና አልቅሽ እሺ፣ እንደዚህ ካልተለቀሰማ አትሰማም እሷ ተብሎ አንተ ቪዥን የበለ የምትሟሟትበት ነገር ላይ አልቅሰው ሊመልሱ ይመክራሉ። እያለቀሱ በዙሪያችሁ ችግሩን እያጎሉላችሁ መከራውን እያጎሉላችሁ ፍርሃት በህይወታችሁ ውስጥ እንዲፈጠር የሚያደርጉ ሁኔታ ውስጥ ያላችሁ ሰዎች አይዟችሁ። ለምን መሰላችሁ? አምላካችሁ ግራ አልገባውም። ቤተሰብ ግራ ገብቶት ሊሆን ይችላል። መንግስት ግራ ገብቶት ሊሆን ይችላል። ባሎቻችሁ ግራ ገብቷቸው ሊሆን ይችላል። ሚስት ግራ ገብቷት፣ አብሮ ሰራተኛ ግራ ገብቶት ሊሆን ይችላል። አምላክ ግራ ገብቶት አያውቅም። ስለዚህ ምንድነው የምትነግረን ቸሬ? እምነግራችሁ ህልም ይዛችሁ ሰው ሆናችሁ ወደፊት ለሀገራችሁም ለምድራችሁም ለቤተሰባችሁም ለምትኖሩበት ምድር በረከት ለመሆን ሰው ሆናችሁ እንደ ሰው የተቀበላችሁትን መክሊት ይዛችሁ ስትወጡ በህይወታችሁ ላይ መዘግየት ይፈጠራል። አይዟችሁ። በህይወታችሁ ላይ ፍርሃት ይፈጠራል። አትፍሩ። በህይወታችሁ ላይ የማይመስል ነገር ይገጥማችኋል። አይዟችሁ። ለቅሶ ሊገጥማችሁ ይችላል። ከለቅሶ በላይ ነው እግዚአብሔር። አይዟችሁ።
ምክንያቱም ምድር ገና አሁን አይደለም ኑሮ የተጀመረባት ብራዘር በጣም ብዙ ሰው ኖሮባታል አንዳንድ ሰው በጣም ነው የሚፈራው መሬት ላይ ቆይ ምንድነው የፈለጋችሁት ምንድነው የፈለጋችሁት እዚህ ሀገር ይኸውልህ ጤፍ በግ በስሙ በ5 ብር የበሉ ሰዎች የኖሩባት ሀገር ናት ይኸው በ20 ሺህ ብርም እየተበላባት እየተኖረባት ምንድነው ቆይ የሚያሳቅቃችሁ ቆይ ምንድነው የፈለጋችሁት የራሳችሁ ኑሮ እንዳላችሁ የራሳችሁ ሞት አላችሁ አትጣደፉ ቀብር ስትሄዱ የሆነ ቀን ተራ እንደሚደርሳችሁ አስባችሁ ተመለሱ እሺ በሉኛ እሺ ለቅሶ ስትደርሱ የሆነ ቀን የእናንተ ለቅሶ ላይ ሰው ካርታ እንደሚጫወት አስቡ ወለዴ ነው ምናምን የሚሉ ሰዎች ይረናሉ እና ሰው ሲሞት ምን አርጎ ነው ምናምን አትበሉ ሰው ይሞተው ምንም ሳያረግ ነው መሞት ስላለበት ይሞታል እና ታዲያ እዚሁ ምን ጤም መሬት እየነካል ትኖር ነው እንዴ ትሄዳላችሁ እሺ በመጨረሻችን እንገራችሁና ጨርሳለሁ እንዴት ነው የምትሄዱት ነው ሰው በሁለት መንገድ ነው የሚሄደው ይሄንን ምሳሌ ከዚህ በፊት ነግሬያችሁ ከሆነ ብደግመውም ችግር የለም እኔ በደርግ ጊዜ ነበርኩ በደርግ ጊዜ ይኸውላችሁ በደርግ ጊዜ በሁለት መንገድ ነው የሚዘመተው አንደኛው ዘመቻ ወዶ ዘማች ይባላል ወዶ የሚዘምት ሄዶ ተመዝግቦ በስነ ስርዓት ምዝገባ ተመዝግበ ምናምን የወታደር መሆን ፈልጋለሁ ብለኝ አሁን ኔቪ ቤት ሄጄ ተመዝግቤያለሁ እግዚአብሔር ይመስገን በደርግ ሄጄ በስነ ስርዓት ተመዝግቤ ግን አልዘመትኩ ለምን መሰላችሁ ሮብ ልዘምት ስል ማክሰኞ መንግስቱ ኃይለማርያም ዙምባብዌ ሄደ ማሞኝ ነው አንገ መንግስት የሌለበት ሀገር ምዘምተው ብዬ የኔ ጓደኞች ብላት ሄደው ተላልጠው ነው የመጡት በእግር አው ደስ ብሎኝ ፈልጌ ነበር ልዘምቴ ነበር የዛኔ ወዶ ዘማች አለ ወዶ ዘማች የሚባል ሲሄድ ወደ ጦር ሜዳ ሲሄድ አይናፋር የሚባል አውቶቡስ አለ ዘንባባ ምናምን ይለጠፍበታል በዛ ላይ የርግብ አሞራ የርግብ እየተባለ የእውነቴን ነው መልሲ ማን ይፈራል ሞት ማን ይፈራል እያለ ማንም አይፈራም ወዶ የሚዘምት እየዘፈነ ነው የሚሄደው አብዮታዊት እናት ሀገር ወይም በቃ ነበርክ ማለት ነው አንተ ነበርክ በቃ አየ ተጋለጠ ነበረ ነበረ አንተ ደም ሻምበል ነበርክ እንደዚህ ነው አብዮታዊት እናት ሀገር ወይም ሲባል ሞት እያለ ነው እናቴ እየዘፈነ ነው ሄዶ ያራዳ ልጅ በቃ ሲሄድ ይሄዳል እየዘፈነ የት ነው የሚሄደው ሲባል ጦር ሜዳ ለሀገሬ ደሜን አፍስሼ አጥንቴን ከሰክሳለሁ እያለ እየፎከረ ነው ሄዶ ይሄኛው ዘማች ደስ ይላል ሌላ ዘማች ነበረ ይሄኛው ዘማች ደግሞ በአፈሳ የሚሄደው የሚታፈሰው ከመንገድ ላይ ነው እኔ ሴት ነኝ ሲል ሴት አይደለም እስቲ ብሎ ይደርግበታል ገልጦ አንዳንዱ ከኮርኒስ ውስጥ ነው የሚወርደው ይሄ ያበጣው ምንድነው ይላል ይደር ካድሬ መጥቶ አይ አገልግል ነው ሲሉ ቋይ ቸክ ተደርጎ አገልግል አይደለም ተብሎ ወርዶ ግማሹ ከበርሜል ውስጥ የብሬን ነው ማወራል ከዱቄት ዕቃ ውስጥ የሚወጣ ነበር እና መንግስት ደግሞ ቅር አይለውም ይሄም ዱቄት የሚመስለ ሰው ቢሆን ይሄዳል ታፍሶ የሚሄደው ኦሬዲ ሞቶ ነው የሚሄደው ከዚህ እናቱም ፎጣ አርገው እዚህ ላይ ልጅ ይሉታል እሱ እማይ እያለ ኦሬዲ ሰፈር ሞቶ ይሄዳል ከሰፈር የሞተ ወታደር ጦር ሜዳ ሄዶ አገር ድንበር ሊጠብቅ አይችልም ይሄ የጀግኖቹ ነው እሺ ያፈሳው አይደለም ያፈሳው ዋየ እማዬ ይላል እናትየው ፎጣ እዚህ ላይ በበርፌ ቁልፍ ይዘው ልጄ ይሉታል እማምዬ እያለ ይሄዳል ይሄም ወታደር ነው ያም ወታደር አሁን ፓስተር ቸሬ ምንድነው ልትነግረን የፈለከው ካላችሁኝ ቆይ ከዚህ ምድር የምትወጡት ባፈሳ ነው ወይስ ወዳችሁ ነው ወዶ ዘማች ከሆንክ ዘራፍ ትላለህ ጧት ተነስቶ የኢኮኖሚም ትንነግሽፈቱ ዘራፍ ትላለህ ናንካኝ ትላለህ ድህነትና ሲበራ ዘራፍ እያልክ ነው የምትወጣው ዶላር ጨመረ ሲባል አንድ ቀን ዶላር ምን አይነት እንደሆነ የማታውቅ ሰውዬ ደም ይጨምራል እንዴ ታው እንጂ አንተዋወቀም እንዴ ምንድነው ፍርሃቱ ምንድነው ሰቀቀኑ ምን እንሆናለን ብላችሁ ነው ቢበዛ እንሞታለን መሞታችን እንደው አይቀር እስቲ መሞቴ እንደው አይቀር በሉ እስቲ ምንድነው መፈራው በሉ እስቲ በቃ ይልማ ኮሪደርም ይልማ ፎቁም ይሰራ ምን አገባንኛ በቃ ምንም እኮ የሚቀር ነገር የለም ሀጆች ነን ዛሬ ራሱ ማት ሰው ተሳፍሯል ታውቃላችሁ
ተሰፍሯል። ሂድ እስቲ ቀብር ቦታ ማት ሲገባ ተወለ። ድሮ እኔ ውስጤ ቲቢት ሲለኝ ቀብር ነበር መሄደው። የምሬን ነው የሚል እንዴት ተንፍሼ እንደመጣ ልክ ገብቼ እማላቀውን ሰው ቀብሬ ሐውልት ላይ አንብቤ በ29 ዓመቱ ባረፈ የሚል ወጣት አንባለሁ። በ54 ዓመት እምዬ ምናምን የሚል ደግሞ በነጭ አበባ ምናምን የተደረገላቸው እናቶች ህፃናቶች ትንሽዬ ልጅ አለ ሁሉም አለ። እዚህም ያለ አንድ ቀን ይኖራል። ምንድን ነው የሚያስፈራችሁ? አይዞ አትፍሩ። ምን ነው የምትፈሩት? ወይኛ ያላየነውን ያያችሁት ነገር አለ? የእውነቴን እኮ ነገሩ። እኔ 22 ዓመት ማቀው አንድ ሀብታም ሰው እያለ 22 ዓመት ሙሉ ባገኘሁት ቁጥር ኮሚቴ ነው ሰውዬው ብቻው እና የሀገር ምናምን ሁሌም ያወራልኝ ችግር ነው። ያው ድሮም ችግር ነው፣ አሁንም ሚሊዮነር ሆኖ የሚያወራልኝ ችግር ነው። እቺ ሀገር ግን ወዴት እየሄደች ነው ይለኛል ጠዋት መጥቶ። እኔ ታባካቅልሃለሁ አንተ ራስህ የት ነው የምትሄደው እንዴ? እኔ እቺ ሀገር የዚች ሀገር ሹፌር አልከኝ እንዴ? ተው እኔም አንተ ባለት ይገትለ። ስለዚህ ሪላክስ አድርግ በቃ። ዘርዝርና አጥፋ፣ ልበስ፣ ብላ፣ ጠጣ፣ ሚስትን ተንከባከብ፣ ዘርዝር፣ ነቃት፣ ቋጥር። እንደነሱ ቋጣሪ እኮ ነው የሚቸገረው እኮ ተቀምጦበት። ሴጣን ብዘረዝረው ወዮልህ ይልሃል። እኔ ዛሬ ልንገር ዘርዝረው፣ ምንም አትሆንም። በእኔ ይሁንብህ ዘርዝረው። እዚህ ዮኒ ቬጋዝ አለ እና ነገርኩት አንድ ቀን ይሄንን አወራሁት ልበለው አይደል ዮኒዬ፣ አንተ አልኩት አንተው እግዚአብሔር ረድቶዋል አልኩት። ከትቢያ የተነሳ ጓደኛ ይሄ ነው እና ለምን አትዝርዝር ብሎ አጠቀምም ስለው ከዛ ሳለኝ ያካ ሟች ነን ስለው ባልሞት ሳለኝ እኔ መሬት ነው ወደኩት። ባልሞት ሳለኝ አንተ ያው ይሄ ሰው ነው አትሞትም። በቃ ካልሞትክም አብረን እንቀጥላለን እያፏጨን ወክ እያደረግን እግዚአብሔር ይመስገን። ስለዚህ ይኸውላችሁ በደንብ ስሙኝ። እንደው ስለ እግዚአብሔር ፍራንክ ያላችሁ ሰዎች ተጠቀሙበት። እሺ ልብስ ያላችሁ ሰዎች አውጡና ልበሱት። ለመቼ ነው? ያኛውን አዲሱንም ልበሱት፣ ያኛውንም ዘርዝሩት። አንዳንድ ሰው ምን ነው ሲባል ለክፉ ቀን ማለት አንተ ስትቀበር ነው። ግድ የለም ክፉ ቀን አትቋጥር፣ አትጎትት፣ ዘርዝር፣ ተጠቀምበት። አንዳንድ ሰው አይጠቀም። እኔ አንድ ሰው አውቃለሁ፣ ዶክተር ትልቅ ሰው ነው ሸርዬ ወለ የሽቶ 6 ዓመት ሆኗል። 6 ዓመት እና አንስተ ስለ እንደ ብትለው ባፋ አልኩት። ይቸግር ባፋት እንዴ እኔ አንተ እንዴ ባፍንስ 6 ዓመት ዋለ ጊዜቱ ነው ያለ ነው የሚያስቀብጠው ማለት እንዴ እሳት በል ተጠቀም። ምን ይላል ኢትዮጵያ ውስጥ ቁጭ ብለህ ትቋጥራለህ እንዴ? ተጠቀም በቃ። መቼ ሞት እንደሚመጣ አናውቅ። የምሬን ነው። አንዳንዶቻችሁ እኮ ቲኬት ኦፊስ እኮ ይሄን ቡክ ተደርጎላችሁ የምሬን እኮ ነው። እኛ ቡክ እኮ አናደርገውም። ኦልሬዲ ቡክ ይደረግና ድንገት ነው ናውጣ የምትባል። አይገርምም? ስለዚህ መቼ ነው የምትሄደው? ተው ዘርዝር፣ አንተ ልጅ ዘርዝር። ተጠቀሙበት፣ ያላችሁን ንብረት ተጠቀሙበት። እኔ አንዳንድ ሰው እንዴት እንደሚቋጥር ሸክላ ሳህኑን ይቋጥርበታል፣ ወርቃማ ወርቃ ዘቦ ሲኒውን ይቋጥርበታል። የሚያማምሩ ጭልፋዎች አሉ፣ ይቋጥርባቸዋል፣ አይበላባቸውም። የሚበላው ፖፖ ነገር ነው፣ በላስቲክ ነገር። እኔ ዛሬ ሸክላ ሳህኖችን አስፈታቸዋለሁ። የምሬን እኮ ምን መሰለ ሸክላ ሳህን ቁጭ አድርገሽ በላስቲክ ምንድን ነው ይሄ? ይቁጠኒ ነው እኮ። ይኸውላችሁ አሪፍ የምትሉትን ነገር ከዛሬ ማታ ጀምሮ ተጠቀሙት። አጣጥፋችሁ ያስቀመጣችሁትን አንሶላ አውጡ፣ አንጥፉት። እንደው በመድኃኒዓለም አሪፉን ልብስ አውጭና ጠዋት ልበሹ፣ ዝንጥ በይ። እሺ ይሄ ቋጥረሽ ያስቀመጥሽው ፍቹና ይዘርዘር። አንዳንድ ሰው ረስቶታል እኮ አካውንቱን ራሱ ማየት አይፈልግ። ለማን ነው ወይ ለኔ ስጡኝ። በስማ ማለት ስለዚህ አይዟችሁ፣ አትፍሩ። የፈጠራችሁ በዙፋኑ ላይ አለ። አው የተባበሩት መንግስታትን አይደለም የሚመስለው እግዚአብሔር። እንዲሁ የሁላችሁ በነፃ እያልክ የምትምገው አየር ዝም ብለህ አስበው ታውቃለህ? በመንግስት እጅ ቢሆን አስባችሁ ታውቃላችሁ? የሆኑ ፖለቲካ ፓርቲ ሰዎች እጅ ላይ ገብቶብን ቢሆን እንዴት ጢባጢቤ እንደሚጫወቱብን። አሁን ያለን ነገር እኮ ከሌለን በጣም የሚበልጥ ነው።